بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ عبد العزيز بن عبد الله بن باز رحمه الله تعالى رحمة واسعة في كتابه دروس المهمة لعامة الأمة درسنا اليوم بإذن الله عز وجل. وصلنا إلى قول المؤلف رحمه الله تعالى الدرس الثالث عشر زار إن شاء الله كدروس المهمة لعامة الأمة تبلا كم تتروا كتاباتشين يمنا نساو الدرس الثالث عشر نمنا نساو مالتنا الدرس تمرتالو الثالث عشر. نعم الثالث عشر أسرى سوستنيو كمان درسالو الدرس تمرت الثالث عشر أسرى سوستنيو مالتنا تمرتالون فروض الوضوء فروض فردوچنا قدتاوچن بتملكته يمناغر هنا رأسنو الوضوء የውዱእ ማኑ ግዴታዎች በተመለከተ የሚናገር ሆነ ርዕስ ነው አሉ። بمعنى ሰውየው ውዱ ሲያደርግ ማለት ነው ማሟላት ያለባቸው ነገራቶች በተመለከተ የሚናገር ሆነ ርዕስ ነው አሉ። خير وهي ستة አሉ وهي እነዚህ እኮ የውዱእ ማኑ ግዴታዎች ستة ስድስት ነገራቶች ናቸው። ስድስቶቹ ነገራቶች መሟላት አለባቸው። ከስድስቶቹ ውስጥ ማነው አንዱ ከጠፋ ውዱ ማኑ ትክክል አይሆንም፣ ውዱ ማኑ አይሟላም። ስለዚህ ውዱ ደግሞ ካልተሟላ ሶላቱን በዛ ውዱ ማኑ ቢሰግድ ሶላቱ ባጢል ነው የሚሆነው ማለት ነው። አንደኛ ገስሉ ማጠብ አለበት አልወጅሂ ፊቱን ማለት ነው ማጠብ አለበት። ወሚኒ ፊቱን ማጠብ ግዴታ ነው። በቃ ፊቱን ማጠብ ግዴታ የሆነ ነገር ነው። ወሚንሁ ከፊት ይመደባሉ ከፊት ማለት ነው ይመደባል አልመድመዱቱ ወልስቲንሻቅ አልመድመዳ ተብሎ የሚጠራውና እስቲንሻቅ ተብሎ የሚጠራው ያኒ ማለት ነው ትጥበት። ይሄን ማለት ነው ከፊት ይመደባል። መድመዳ ማለት ውሃን አፋችን ውስጥ አስገብተን መጉመጥመጥ ማለት ነው። ስንፈሰረውኛ መጉመጥመጥ ብለን እንፈስረዋለን። ወልመድአወኒ አልመድመዱ ወሚንሁ ከፊት ይመደባል አልመድመዱቱ መጉመጥመጥ ማለት ነው። መጉመጥመጥ ማለት ነው ውሃን አፍድሎ ወዳና ወዲህ አመላልሶ ማውጣት ማለት ነው። ወልስቲንሻቅ ማለት ደግሞ ማለት ነው መሰርነቅ ብለን እንፈስረዋለን። እስቲንሻቅ ማለት መሰርነቅ ማለት ውሃን ይዞ ወደ አፍንጫ መሳብ ማለት ነው። ወደ አፍንጫችን ብለን ወደ ላይ ማኑ ውሃው መሳብ ምን ይባላል? እስቲንሻቅ ተብሎ ይጠራል። እነዚህ ማኑ ብቻ ላፍና አፍንጫም ማለት ነው የሚታጠቡት ከፊት ጋራ ነው እንጂ ያኒ ማነው ሱና አይደሉም። ይሄ ሻፊዒያዎች ሱና ነው ስለሚሉ ነው። ትክክለኛው ከፊት ይመደባል ዋጅብ ናቸው፣ ግዴታ ፈርድ ናቸው። ምንድን መድመዷ መጀመሪያ አፋችንን ከዛ አፍንጫችንን ማድረግ፣ ይሄ መጉመጥመጥና አፍንጫችንን ማለት ነው ውሃ አስገብተን ማውጣት፣ ይሄ ማለት ነው ዋጅብና ግዴታ ነው ነገር ነው። ሐዲስ ላይ እንደጸደቀው ማለት ነው። الثانية ሁለተኛው ግዴታው ወገስሉ ማጠብ ነው። አልየደይን ሁለት እጆችን ማለት ነው ማጠብ። ወገስሉ ማጠብ አልየደይኒ ሁለት እጆችን ማለት ነው ማጠብ። ይሄም ማለት ነው ግዴታ የሆነ ነገር ነው አሉ። ሁለት እጆችን ማጠብ ማለት ነው። መዓ ጋራ ማለት ነው። አልሚርፈቀይን አሉ። ሚርፈቅ ማለት ነው ከሁለት ቀጭሬዎች ጋራ ማለት ነው። ሚርፈቀይን ማለት ሁለት ክርኖችና ቀጭሬዎች አሉ አይደለ? ክርን የምንላቸው ልክ ሹርጡ ሶላ ላይ እንደቀራ ነው። ሁለት ክርኖችና ቀጭሬዎች አሉ። እስከዛ ድረስ ምንድነው ማጠቡ ዋጅብና ግዴታ ነው። እስከዛ ድረስ መዓ ጋራ ነው። አልሚርፈቀይን ከሁለት ቀጭሬዎች ጋራ። ሁለት ቀጭሬዎች ወይም ክርን የምንላቸው እዚህ ከመታጠፊያቸው ከክንዳችን መታጠፊያ ላይ ያሉት እነዛ የሚታጠባሉ ግዴታ ማለት ነው። እስከዛ ድረስ ሳይሆን እነሱም ይገባሉ ከትጥበቱ ማለት ነው። ኸይረን ሶስተኛው ደግሞ ወመስሑ ማበስም ግዴታ ነው። ጀሚዒ በጠቅላላ ማለት ነው። አራሲ ራሳችንን በጠቅላላ ማበስ ግዴታ ነው፣ ፈርድ ነው። ይሄ ውዱ ስናደርግ ራሳችንን ሙሉ በሙሉ ማበስ አለብን። ወሚንሁ አሁንም ደግሞ ከራስ ይመደባል አልኡዙናን ሁለት ጆሮዎች ማለት ነው። ሁለት ጆሮዎች ራሳችንን ስናበስ ባንድ እናበሳቸዋል እንጂ ከፊት ጋር አይታጠቡም። ከፊት ጋር ይታጠባሉ ያሉ ዑለሞች አሉና የኔ ሁለት ጆሮዎች ከፊት ጋር ናቸው። ፊታችንን ስናጥብ ነው የምናጥባቸው ያሉ ሰዎች ነበሩ። ይሄ ዝም ብሎ ነው። ትክክለኛው ምንድነው? ጆሮ ከራሳችን ጋር ነው። ራሳችንን አብሰል ከዛ ጆሮአችንን ባንድ አድርገን እናብሳለን እንጂ ከፊት ጋር አይደሉም ማለት ነው። ስለዚህ ወሚንሁ ከራስ ይመደባል አልኡዙናን ሁለት ጆሮዎች ማለት ነው ከራስ ነው የሚመደቡት፣ ራሳችን ጋር ነው የምናብሰው ማለት ነው። እዚህ ላይ ማነው ራሳችን አንዳንድ ሰዎች አንዳንድ ዑለሞች ራሳችን ከራስ ትንሽ ሙጭቅና ካበሰ ይበቃል ይላሉ። ይሄ ስህተት ነው። ከራስ ጋር ያኒ ማነው ሙሉ በሙሉ መታበስ አለበት። ምክንያቱም መልእክተኛው አለይሂ ሰላቱ ሰላም ራሳቸውን አበሱ ነው እንጂ የሚለው ከራሳቸው ከፊሉን ራሳቸውን አበሱ የሚል የሆነ መረጃ ስለሌለ፣ ስለዚህ ራስን ሙሉ በሙሉ ነው የሚታበሰው። ራስ ሙሉ በሙሉ መታበስ አለበት ማለት ነው። አራተኛው ደግሞ ማለት ነው ግዴታ ወገስሉ ማጠብ ግዴታ ነው። አርጅለይን ሁለት እግሮችን ማጠብ
ሁለት እግሮች ማጠብ አለብን እስከ ድረስ ነው የምናጥበው መዓ ጋራ ማለት ነው አልከዕበይን እስከ ሁለት ቁርጭምጭሚቶቻችን ጋር ማለት ነው ከዕበይን ማለት ሁለት ቁርጭምጭሚት ተብሎ የሚጠሩት አሉ አይደለ እነዛ ማለት ነው ወጣ ያሉ አጥንቶቹ ማለት ነው እስከነዛ ድረስ ማለት ነው ማጠብ ግዴታ ነው ምንም እግራችንን ማለት ነው እስከዛ ድረስ ማጠቡ ግዴታ ነው አምስተኛው ደግሞ ወተርቲቡ ተራ ማድረግ ማለት ነው بمعنى ተራውን ጠብቀን ነው እንጂ እግራችንን መጀመሪያ ከዛ ራሳችን ከዛ ፊታችን ከዛ እጃችን አይተረግም ልክ ቁርአን ላይ እንደመጣው ተርቲብ ግዴታ ነው ከፊታችን እጃችንን ማለት ከዛ አፍንጫችንን ከዛ ፊታችንን እናጥባለን ከዛ ቀኝ እጃችንን ግራ እጃችንን ከዛ ደግሞ ራሳችንን ከዛ ወደ እግራችን ነው እንጂ ምንለው ስቴፑና ተራውን ማገለባበጥ አይቻልም ስለዚህ ተራ ማድረግ ይሄም ግዴታ ነው ስድስተኛው ደግሞ የውዱ ግዴታ ወልሙዋላቱ ላይ በላይ ማድረግ አሉ ሙዋላት ማለት ላይ በላይ ይሉታል ላይ በላይ ማለት ነው አቀለጣጥፎ ማድረግ አለብን እንጂ በኋላ ፊታችንን አጥበን ቆይተን ደሞ እጃችንን ደሞ ቆይተን ደሞ ራሳችንን እንደዚህ ማድረግ አይቻልም ተግባባን አይደለ ያኒ ውዱ መቀናጠል አለበት ውዱ ከጀመረ ጠቅ አድርገን ባንድ ሁሉንም ማጠብ ነው እንጂ ያለብን በመሃል ላይ ፋሲልና ክፍተት ማስገባት አይቻልም ይሄ ደግሞ ማለት በخلاف الشافعية ሻፊዒ መዝሐብ ምን እንደሚሉት እነሱ ሙዋላ ሱና ነው የሚሉት ሱና ነው ሙዋላ ማለት ነው بمعنى يعني ሰውየው ፊቱን አጠበ እጁን አጠበ ራሱን አብሶ ደግሞ እንደ ከቤቱ ሆኖ ፊቱን አጠበ እጁን አጥቦ ራሱን አብሶ ከቤቱ ከዛ እግሩን ከመስጂድ ሄዶ ቢያጥብ ችግር የለውም ይላሉ ተጋባን አይደል ከመስጂድ ሄዶ ቢያጥብ ችግር የለውም ይላሉና ይሄ አባባላቸው ውድቅ ነው ሙዋላ ግዴታ ነው ምክንያቱም የሙዋላው ግን ቀድሩ ምንድነው የሚባለው ምንድነው እንዳይደርቅ ነው ማለት ነው መሳውን ለምሳሌ እጃችንን አያጠብን ይያለ ውሃ ልቅ ቢልብን ሩጦን ከባንቦ ቀሪተን ብንታጠብ ችግር የለውም ውዱ ብናደርግ ብንቀጥል አይቋረጥም ነገር ግን ወይ ደግሞ ውዱ ያርግነ በር ቢቆረቆርብን ሩጦን ክፍት አድርገን ወዲያውኑ ብንታጠብ ይሄ ችግር የለውም ሙዋላውን ቆርጦ ወይ ማስከታተሉን ቆርጣ ይባልም ይሄ ማለት ነው የሚቆርጠው ምንድነው ከደረቀ መሰለን ፊታችንን አጥበን እጃችንን ያጠብን አቋርጠን ከሆነ ሂደን ስንመጣ ደርቆ ካገኘነው እጃችንን እንደገና ነው ውዱ መጀመሪያ ያለብን ሙዋላው ተቋርጧል ይባላል ስለዚህ ሙዋላው መቋረጥና ወይ ማስከታተሉ ተቋረጠ የሚባለው በመደረቁ ነው ከደረቀ ይቋረጣል ካልደረቀ ደግሞ አይቋረጥም ማለት ነው ኸይረን እነዚህ ስድስቶቹ የውዱ ግዴታዎች ናቸው ወይስተሐቡ አሉ ሸኺየው ይወደዳል አተኒ ተክራሩ غسل الوجه ግዴታው አንዳንድ ጊዜ ማጠብ ነው ፊትን አንድ ጊዜ እጅን አንድ ጊዜ እግርን አንድ ጊዜ አንዳንድ ጊዜ ብቻ ማጠብ ነው ግዴታው ወይስተሐቡ ይወደዳል ተክራሩ መደጋገም غسل ማጠብን መደጋገም አልወጅህ ፊትን ማጠብን መደጋገም ፊታችንን ሁለት ጊዜ ሶስት ጊዜ ማድረግ ይወደዳል ከሶስት ጊዜ በላይ ሳገን ይጠላል ይላሉ ከሶስት ጊዜ በላይ ይጠላል ሁለት ጊዜ ሶስት ጊዜ ማድረግ ይቻላል ማለት ነው ከዛ በላይ የለም ወልየደይኒ ሁለት እጆቻችንን ስናጥብ ሶስት ጊዜ ማጠብ ይወደዳል ወርጅለይኒ ሁለት እግሮቻችንን ስናጥብ ሶስት ጊዜ ማድረግ ይወደዳል ስንት ጊዜ 3 مرات ወይስተሐቡ ይወደዳል ተክራሩ መደጋገም ይወደዳል ምን غسل الوجه ፊታችንን ስናጥብ ወልየደይን ሁለት እጆቻችንን ስናጥብ ወርጅለይን ሁለት እግሮቻችንን ስናጥብ ስንት ጊዜ 3 مرات 3 ማለት ነው መራትን 3 ጊዜ ማለት ነው 3 ጊዜ አድርገን ማጠባችን ይሄ ይወደዳል አሉ وهكذا ልክ እንደዚህ አሁንም ልክ እጃችንን ፊታችንን እግራችንን 3 ጊዜ ማጠቡ እንደሚወደደው ሁሉ አልመድመዶቱ መጉመጥመጥ ማለት ነው መጉመጥመጥም አፋችንን ውሃ አስገብተን 3 ጊዜ ብናደርግ ይወደዳል ወለስቲንሻቅ መስርነቅም ወደ አፍንጫችንንም 3 ጊዜ ያኔ ማነው ማስገባት ይወደዳል እንደውም በላጩ ከፍያው ወደ አፍንጫችን ውሃ ስናስገባ አንዴ በእጃችን እንዘግንና ላፋችንን ላፍንጫችን አንዴ ከዛ ብለን እናውጣለን ከዛ ደግሞ ሁለተኛ እንዘግና ላፋችንን ላፍንጫችን ሶስተኛም ላፋችንን ላፍንጫችን እንደዚህ አድርገን ባንዴ እንጂ መለያየቱ ጥሩ አይደለም በላጩ ባንዴ ላፍንጫ 3 ጊዜ ማድረጉ ይሄ የተወደደ ነገር ነው አሉ ወልፈርዱ ግዴታው አሉ من ذلك ከዚህ ከፊትም ሆነ ከእጅም ሆነ ከግርም ሆነ ግዴታው ምንድነው መረተን ጊዜ ነው ዋሂደተን አንድ ጊዜ ነው ምንድን ያኔ ማነው ፊታችንን ስናጠብ እጃችንን ስናጠብ እግራችንን ስናጠብ አንድ ጊዜ ነው ግዴታው ማለት ነው ስንጉመጥመጥም ወደ አፍንጫችንን ውሃም ስናስገባ አንድ ጊዜ ነው ግዴታው አማሉ መስሑ ማበስማ الرأسي ራስን ማበስማ አሉ ተግባባን አይደለ ራስን የሚታበሰው እንደዚህ ልክ እንደፊት እንደጃርገውት 3 ጊዜ ይታበሳል 3 ጊዜ ባበሱ የተወደደ ነው ያሉ ሰዎች ነበሩ ያሉ ዑለሞች ነበሩ ይሄ ዝም ብሎ ነው አማ መስሑ الرأس ነው ራስን ማበስማ فلا يستحب ፈጽሞ አይወደድም ተክራሩሁ መደጋገሙ አይወደድም 3 ጊዜ ብስ ማድረግ 3 ጊዜ አይወደድም ከማ ልክ ማለት ነው ደለት እንደጠቆመችው
አላ ذلك በዚህ ላይ በምን ራስን 3 ጊዜ ማበስ እንደማይወደድ እንደማይቻል ፊትን እጅን እግርን ነው እንጂ ራስን ስናበስ 3 ጊዜ ማድረግ እንደማይወደድ እንደጠቆመችው አልአሐዲሱ ሐዲሶቹ እንደጠቆሙት الصحيحه ትክክለኛ የሆኑ ሐዲሶች በማዕና ከመልእክተኛው አለይሂ ሰላቱ ወሰለም ጸድቀው ተረጋግጠው የመጡ ሐዲሶች አሉ እነሱ እንደጠቆሙት ራስን 3 ጊዜ ማበስ አይወደድም በል አንድ ጊዜ ብቻ ነው የሚለው ማለት ነው ምክንያቱም ሐዲስ ላይ መልእክተኛው አለይሂ ሰላቱ ወሰለም 3 ጊዜ ያበሱ የሚል የለምና ራሳቸውን አንድ ጊዜ ብቻ ነው ያበሱት ማለት ነው ፊትና እጅና ግርሳ 3 ጊዜ ማድረጉ ይወደዳል አፍንጫና ላፋችንን ወስንጉ መጠመጥ 3 ጊዜ ማድረጉ ይወደዳል ራስንሳ አንድ ጊዜ ብቻ ነው የሚታበሰው ማለት ነው الدرس ትምህርት አሉ 14ኛው ትምህርት አሉ 14ኛው ክፍል 14ኛው ትምህርት ነዋቂድ الوضوء ውዱኡን የሚያፈርሱ ነገራቶችን በተመለከተ የሚናገር የሆነ ርዕስ ነው አሉ ውዱኡን የሚሄዱ ነገራቶችን በተመለከተ وهي እነዚህን ውዱ የሚያፈርሱ ነገራቶች ሲተቱም 6 ነገራቶች ናቸው 6 ነገራቶች ከተገኙ ውዱ ይፈርስብናል ነው አንደኛ الخارج የሚወጣ ነገር من السبيلين ከሁለት መንገዱ ባንዱ ማለት ነው ሰቢለኝ የተባሉት ያኒ መንገድ ብሎ ጠራቸው ሸሪዓው መንገድ ብሎ ጠራቸው ማለት ነው በስማቸው ጠርቶ ያው ስለሚያስጠላ በስሙ ጠርቶ ለመናገር ሸሪዓው የሆነ ሸሪዓ እስልምና ሃይማኖት እስልምና ማለት ነው በስሙ መጠራት የሚያስጠላውን ነገር ዝም ብሎ በኪኒያ በአሽሙር ነገር ይናገራል ሁለት መንገድ አላቸው ከኋላ ያለውና ከበስተፊት ያለውን ማለት ነው ከበስተፊት ባለው ብልትና ከበስተበኋላ ባለው ያኒ ማለት ነው የመጸዳጃ ቦታ ያን ምን ይባላል ሰቢለኝ ተባሉ እና ከሁለት መንገድ ባንዱ የሚወጣ ማንኛውም ወጭ ነገር ያፈርሳል ማለት ነው ውዱን ያፈርሳል ያኒ ማለት ነው ውዱ የሚለው ይሄ ነው ሁለተኛው ወልኻሪጁ የሚወጣ ነው ወጭ ነገር ነው የሚያፈርሰው አልፋሂሹ በጣም አስጠሊ የሆነ ማለት የሚያስጠላ የሚቀፍ የሆነ ማለት ነው አንነጅሱ ነጃሳ የሆነ ደግሞ ተባባን አይደለ የሚያስጠላ ሆኖ ነጃሳ የሆነ ምን الجسدي ከሰውነታችን ከሁለት መንገዱ ውጭ ባለው ማለት ነው ከፊት ወይ ከበስተኋላ ባለው ብልት ውጭ ማለት ነው በሌላ ወይ ገራችን ላይ ወይ ሌላ ሰውነታችን ላይ ያኒ ማነው አስጠሊና አጸያፊ የሆነ ነጃሳ የሆነ ነገር መውጣት مثلا ደም አሁን ለምሳሌ ውዱ አድርገን ጭርስ ስናደርግ የሆነ ካሪያ ነገር ቁርጥ አብ ያድርገና የሆነ ነገር ቢቆርጠን ቢቀደን ብዙ ደም ማለት ነው ከፈሰሰ እግራችን ላይ ወይጃችን ላይ እንደገና ውዱ ማድረግ ይወደዳል ማለት ነው ውዱ ማድረጉ ውዱ ይፈርሳል ግዴታ ነው ማለት ነው ሲጀምር ውዱ ያፈርሳል ያለው ስለሆነ ማለት ነው እርግጥ خلاف አለው ደም ያፈርሳል አያፈርስም خلاف አለው ማለት ነው እና ወልኻሪጁ الفاحش የሚወጣ አጸያፊ የሆነ ነገር ነው ልክ ሽርጡ ሶላ ላይ እንደቀረነው አንነጅሱ ነጃሳ የሆነ ምን الجسدي ከሰውነታችን የሚወጣ ደምን ይመስል ማለት ነው ሶስተኛው ወዘዋሉ العقل ወዘዋሉ መወገዱ العقل عقل መወገዱ ውዱ አድርገን ጭርስ ስናደርግ مثلا عقሉ ሰው ውዱ አድርጎ ጭርስ ሲያደርግ ቢያበድ عقሉ በመስከርም ሆነ ምናምን በቃ عقሉ ተወገደ عقሉ ካበደ ውዱ እንደገና ወደ በኋላ ላይ عقሉ ቢመለስለት ውዱ ማድረግ አለበት እንጂ በፊቱ ውዱ አድርጋልና ዝም በስገዳ ይባላል ምክንያቱም عقሉ አእምሮ ከተወገደ በኋላ ይሆን አየር ለቆ ሊሆን ይችላል ውዱ ፈህቶ ሊሆን ስለሚችል ስለዚህ ማለት ነው አቅል ከተወገደ በኋላ ውዱ ማድረግ ግዴታ ነው ውዱን ይላል አቅል መወገድ ያኒ በምን ቢነውሚን አቅል የሚወገደው እንግዲህ በእንቅልፍ ነው ሰውየው ከተኛ ያኒ ማለት ነው አው ወይም ደግሞ غيره ከእንቅልፉም ውጭ ማለት ነው በሌላ ነገር ማለት ነው ወይ ሰክሩ ይሄን ነገር አሽቶ ሰከረ አእምሮ ተወገደ እንደዛ ከሆነ ማለት ነው አቅሉ ከተወገደ ብቻ ለኩል ሐሊን በማንኛውም መንገድ ይሁን አቅሉ የተወገደው ያኒ ውዱ ይፈርስበታል ያለው ነው አራተኛው ወመሱ الفرج ወመሱ መንካት ነው አልፈርጂ ብልትን መንካት አሉ ወመሱ መንካት አልፈርጂ ብልትን መንካት ይሄም ደግሞ ውዱ ይነዳል የሰውየው ብልቱን መንካት የሌላም ሰው ቢሆንም የህፃን ልጅ ቢሆንም የትልቅም ቢሆንም የሞተን ቢሆንም በህይወት ያለንም ቢሆንም የማንኛውንም ብልት ማለት ነው መንካት ውዱን ይነዳል ማለት ያፈርሳል ልክ ሽሩጡ ሶላ ላይ እንደተመለከተው ውዱን ያፈርሳል ውዱ አድርገን የማንኛውም አንዳንድ ሴቶች አሁን ሴቶች ብዙ ጊዜ ሳያውቁ ማለት ነው ምን ያደርጋሉ የህፃን ልጅ ምናምን አሁን ለምሳሌ ሲያጥቡ ማለት ነው ውዱ እንትን ይላሉ ይነካሉ ብልታቸው ማለት ነው የህፃኑ ልጅ ማለት ነው ወይ የህፃኗ ልጅ ውዱ ይናደባቸዋል ማለት ነው ስለዚህ እና ወመሱ الفرج ብልትን መንካት ማለት ነው ያፈርሳል ቢልየዲ በእጅ ማለት ነው ብልትን መንካት ያፈርሳል ቁቡለን ካነ አው ዱቡረን አሉ ቁቡለን ናም ከበስተፊት ያለውንም ቢሆን ከበስተፊት ያለውን ማለት ነው ብልትን ቢሆን ካነ ቢሆንም አው ዱቡረን ከበስተኋላ ያለውንም ብልት ቢሆን መንካት አይቻልም ውዱን ያፈርሳል ሚን غير ውጭ ማለት ነው ታዲያ የሚያፈርሰው ሚን غير ውጭ ሐይን ያለምንም ግርዶሽ ነገር ካለ ችግር የለውም በልብስ ላይ አሁን ለምሳሌ በልብሳችን ላይ ብንነካ ችግር የለውም በልብሳችን ላይ እኮ እንነካዋለን ምንም ችግር የለውም ከበስተኋላ ያለውንም ከበስተፊት ያለውንም ያለምንም ግርዶሽ ግን እጃችን ቀጥታ ማለት ነው ከበስተፊት ወይም ከበስተኋላ ካለው ብልት ካረፈ ውዱ ማለት ነው ይፈርሳል ማለት ነው ያፈርሳል خير
من غير ውጭ ማነው ሐኢልን ያለምንም ግርዶሽ በግርዶሽ ከሆነ ችግር የለውም በልብስ ነገር ከሆነ በጓንት ነገር ከሆነ ችግር የለውም አምስተኛው ወአከሉ መብላት ለሕም الإبل ለሕሚ ስጋን መብላት الإبل የግመልን ስጋ መብላት ይሄም ያፈርሳል የግመልን ስጋ መብላት ይሄም ማለት ነው ያፈርሳል ሰውየው ውዱ አድርጎ የግመልን ስጋ ከበላ እንደገና ውዱ ማድረግ አለበት ያፈርሳልና ማለት ነው ይሄም خلاف አለበት ብቻ ያፈርሳል ስድስተኛው ወርደቱ መመለስ አዓዘነ الله من ذلك الله ይጠብቀንና ወርደቱ ሰውየው ውዱ አድርጎ ጭርስ ሲያደርግ በቃ ከፍር ያለው አለ ያኒ ከእስልምና ይወጣል ማለት ነው ስለዚህ ከእስልምና ወጥቶ በኋላ እንደገና አሽሃዱ አን ላ ኢላሃ ኢላላህ ብሎ ቢሰልም እንደገና ውዱ አድርግ ነው እንጂ ምን ነው ያኒ በፊቱ ውዱ ስላደረክ ያው ይበቃል ዝም በስገድ አይባልም እንደገና ውዱ አድርግ ምክንያቱም ይሄ ክህደት የሚባለው ነገር ስራን መልካም ስራን ያበላሻል ውዱ ደግሞ ዒባዳ ነው አይደል መልካም ስራ ነው ውዱ ስናደርግ ዒባዳ ነው ያን ዒባዳው ሲከፍር ተበላሽቷል እንደገና ውዱ አድርግ እንለዋለን ማለት ነው hatta ውዱ እንኳን ባይፈታ ማለት ነው ሌላ ውዱ የሚያስፈታ ነገራቶች ወይ ሽንት ወይ ነገር ባይወጣው እንኳን ከከፈረ እንደገና ሲሰለም ውዱ አድርገን እንለዋለን ማለት ነው ነዑዙ ቢላህ እና ወርደቱ መመለስ አን ኢስላም ከእስልምና ወደ ክህደት መመለስ ማለት ነው አዓደና አላህ ይጠብቀንና ወልእኛንም አላህ ይጠብቀንና ወልሙስሊሚን ሙስሊሞችንም አላህ ይጠብቀንና ምን ذلك ከዚህ ማነው ከእስልምና ከመመለስ ወደ ክህደት እንደገና ወደ ጨለማ ወደ ኩፍር ማነው ከመመለስ አላህ ይጠብቀንና ያኒ ከእስልምና መመለስ ያፈርሳሉ እነዚህ ነገራቶች يعني معناته ودون من النجارات ናቸው ብለው ተናገሩ هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك